አሁን የፊት ለፊታችን የምናከብረው በዓል ታኅሳስ 19 ላይ ላምጣችሁ። ታኅሳስ 19 እንደምታውቁት የቅዱስ ገብርኤል ዓመታዊ ክብረ በዓል ነው። እርሱም 3 ደቂቅን ከተጣሉበት የእሳት ወላፈን ወይንም ደግሞ የተጣሉበት የእሳት ጉድጓድ ውስጥ ደርሶ ያወጣቸው እና ትንቢተ ዳንኤል ምዕራፍ 3 ከቁጥር 12 ጀምሮ ሲናገር ምን ይላል መሰላችሁ? ናቡከደነጾር 3ቱን ወጣት ሕፃናት እሳት እንዲጣሉ እሳት ጉድጓድ አስሞልቶ ከጣላቸው በኋላ ከመካከል ከእሳቱ ውስጥ ሆነው እርሱ ብቻ 4ኛ ሰው ተጨምሮ ሲመለከት ወይም ሲመላለስ ያይ ነበር። ስንተኛ ሰው? 4ኛ ሰው። በተለየ መልኩ ደግሞ ምን እንዳለ ስሙ። የ4ኛውም ከነሱ ጋር የሚመላለሰው ሰው መልኩ የአማልክትን ልጅ ይመስላል አለ። መልኩ የማንን ልጅ ይመስላል? የአማልክትን ልጅ መልክ ይመስላል ይላል። ቅድም ሙሴ ካየውና ይሄኛው ናቡከደነጾር የሚባለው የእግዚአብሔርን ራእይ ከተመለከተበት በጣም የሚቀርበው የትኛው? በሐመልማሉና በነበልባሉ ያየነው ራእይ ይበልጣል ወይስ የእግዚአብሔር መልአክ ቆሞ በእነሱ መካከል ሲመላለስ ማየቱ ይበልጣል? የእግዚአብሔር መልአክ ይበልጣል። በነገራችን ይሄ ለምን እንደሆነ ታውቃላችሁ? ነቢያት ዘመኑ እየቀረበ አምላክ ሰው የሚሆንበት ጊዜ እየቀረበ ሲመጣ በገሃድ እስከሚታያቸው ድረስ ይመለከቱት ነበር። ሰው እንደሚሆን ያጠይቅላቸው ነበር እና እያንዳንዱ ሰው ነኝ ብሎ በሚነግራቸው ወይም ሰው እሆናለሁ ብሎ በሚያስተላልፈው መልእክት ላይ የትም ቦታ ላይ እመቤታችን አትታጣም።